መከተው አላዛር ዛሬም እንግዲህ መጥቷል ከትንሱና ከሚወዳት ምርጥዬ እናቱ ጋር ማለት ነው። እና በአዲስ ቪዲዮ ዛሬም እንግዲህ መከተው አላዛር ማለት ነው ከጓደኛው ከትንሱና ከሚወዳት ከእናቱ ከልዩ እናቱ ጋር መጥቷል ማለት ነው። እንግዲህ ሰሞኑን አልተቻሉም፣ ደስታ በደስታ ሆነዋል ማለት ነው። እንግዲህ የደስታቸው ምንጭ ዋናዋ እናቱ ናት ማለት ነው። ነገሮችን ወደ መልካም ነገር አምታ እዚህ አድርሰዋለች ማለት ነው። ዛሬም በአዲስ ቪዲዮ መጥተዋል በትንሱ ቤት። ትንሱ እንግዲህ ላላዛር መከታዬ፣ ጉልበቴ፣ ሁሉ ነገሬ፣ ሁሌም እወድሃለሁ ብላ እንግዲህ ግጥም ገጥማለታለች ማለት ነው። እና በጣም ደስ ይላል። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ወደዚህ ቻናል በሰላም መጣችሁ። ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። ዛሬ እንግዲህ መጥተዋል አላዛር፣ ትንሱ እንዲሁም ያላዛር እናት ማለት ነው። እና በጣም ደስ የሚል ጊዜ እያሳለፉ ይገኛሉ። የእውነት የዛሬው ደግሞ ይለያል። በጣም አምሮባቸዋል እና ትናንት እንግዲህ አሪፍ ጊዜ አሳልፈዋል ከእናቱ ጋር ማለት ነው። እና በጣም ደስ የሚል እንግዲህ ትናንትና ያላዛር እናት ስለ ትንሱ እናት ጥሩ አሳዳጊ እናት እንደሆነች፣ ትንሱን እንዴት አድርጋ እንዳሳደገች እና ትንሱ ምን አይነት ሴት እንደሆነች በዝርዝር አስቀምጣለች ማለት ነው። እና እሱን ደግሞ እኛ ሰምተን ቪዲዮ ሰርች ያለው ማለት ነው። እና አንዲት እህቴ ምንድን ነበር ያልሽኝ? አታሽ ቃብጪ፣ ውሸትን አታበረታች ነበር ያልሽኝ ማለት ነው። እና ቪዲዮ ካልተመቸሽ አለመስማት መብት ነው ማለት ነው። እና ያላዛር እናት ውሸታም ናት እንዴ? ወይስ አላዛር ነው ውሸታም? ምን ለማለት ፈልገሽ ነው? እውነትን አበረታች ውሸትን አታበረታች ማለት አላዛርና እናቱ ውሸታም ናቸው እንዴ? ነውር ነው አይባልም። እሺ እነሱ ያሉትን ነው እኔ ያልኩና ቪዲዮ ካልተመቸሽ መውጣት ብቻ ነው። እንደዚህ የምትሉ ሰዎች አይ ቲንክ ወደ ቅናት መንፈስ እየመጣችሁ ይመስለኛል። እና የሰው ደስታ የሚያስደስተው ሰው፣ የሰው ደስታ የማያስደስተው ሰው በነገራችን ላይ ቅናተኛ ነው። በቃ የምር የዚያን ሰው ደስታ አይፈልግም፣ የዚያን ሰው እድገት አይፈልግም። ስለዚህ ካልተመቸሽ ቻናሌን እንድታይ አልፈልግም ማለት ነው። እና መውጣት ትችያለሽ። እና ሀቅ ነው ማለት አልዋሸችም። የትንሱ እናት በጣም ጎበዝ እንደሆነች፣ በጣም ታታሪ እንደሆነች በራሷ ቻናልም አይተናል፣ በትንሱ ማለት ነው። እና ግን ደግሞ ሞር ያላዛር እናት ስለምታውቅ ያላዛር እናት ትናንትና ተናግራለች ማለት ነው። እሱ ደግሞ ውሸት አይደለም። ለምን ውሸት ነው? ውሸትን አታበረታች አይባልም። ያንቺ እውነት ምኑ ጋ ነው ታዲያ? ይገርማል። አንዳንዴ እኮ ዩቲዩበሮች በጣም አለ አይደለ፣ በቃ በግሩፕ ሆናችሁ ተከፋፍላችሁ እንደዚህ ያንዱ ደጋፊ ያንዱ ደግሞ እንዴት ነው ውድቀቱን የምትፈልጓላችሁ። እና ከኔ ቤት እንዲህ አይነት ነገር የለም። ገባሽ? ካልተመቸሽ ውልቅ ብለሽ መውጣት ብቻ ነው። እና አስቃኛለች በጣም። እና ደስ የሚለው ሰው ብቻ ነው። እኔ ጋር መደባበቅ ምናምን ውሸት የለም፣ እውነት ብቻ ነው። እና ምንም ያልኩት የለም። ያላዛር እናት እውነቱን ተናገረች፣ የሱን አወራው ማለት ነው። ትልቅ ሰው ደግሞ አይዋሽም፣ እንደዚህ አይባልም። ትልቅ ሰውም እንደዚህ አይባልም። እሺ ሁላችንም እናት አለንና ለእናታችን ክብር ልንሰጥ ይገባል። ውሸትን አታበረታች ማለት ያላዛር እናት ውሸታም ናት እያልሽኝ ነው ማለት ነው። ገብቶሻል አይደል? እሷ ያለችውን ነው ያልኩኝ። ገባሽ? ስለዚህ ብዙ ሳታወሪ በቃ ካልተመቸሽ ላሽ እኮ ነው። ማንም የሚያስገድድ የለም ማለት ነው ቻናሌን ለማየት። እና እንደዚህ አይነት ሰዎች በቃ አለ አይደል የሰው ደስታ ማያስደስታቸው ቅናተኛ ነው የሚባሉት። የምሬን ነው የምላቸው። እና በጣም ነው የሚያሳዝኑት። እስከ መቼ ነው እንደዚህ በቃ አለ አይደል በየቤቱ እየዞራችሁ እንደዚህ ወሬ እየለቃቀማችሁ ምናምን ነገር ይደብራል እንዴ? በጊዜያችሁ ተጠቀሙ እንጂ። እና ዛሬ መጥተዋል ማለት ነው። እና በጣም አምሮባቸዋል። በጣም ደስ ነው የሚሉት። ያላዛር እናት በጣም እጅግ ጎበዝ፣ በጣም አደንቃታለሁ። የምር ልጇን ከዛ ሙድ አውጥታ እዚህ ስላደረሰች ማለት ነው። እና አንዳንዴ በህይወታችን ብዙ ነገር ይከሰታል በየትኛውም ሁኔታ ማለት ነው። ሶ ደግሞ እናት ደግሞ የሁላችንም እናት ለራሳችን መሰረት ናት። ያላዛር እናት ደግሞ ላላዛር ዋናው መሰረት ናትና ትናንትና ከራሷም አልፋ ስለ ትንሱ ስትናገር ነበርና እሱን ነው ያልነው። አሁንም ደግሞ እንግዲህ መከተው ልጇ ማለት ነው እና ያስደስታታል። ረጅም እድሜ ሰጥቷት ደግሞ ያላዛርን ደስታ ለማየት ያብቃት ነው ምል። እኔ የየትኛውንም ሰው ደስታ የምፈልግ ነኝ።
የሰው ደስታ ያስደስተኛል። የሰው ልጅ ሲከፋ ደግሞ ያስከፋኛል፣ ሰው እስከሆንኩ ድረስ ማለት ነው። እና ውሸትን በጣም ነው የምጠለው፣ በጣም ማለት ነው። ማሽቃበጥን ምናምን ነገር አንዱን ደግፍ አንዱን ዝቅ አላረግም። የሰው ልጅ ሰው ስለሆነ ብቻ በሰውነቱ ሊከበር ይገባል። ዝቅ ከፍ ማድረግ አይጠበቅብንም ማለት ነው። እና ስለዚህ ትንሱ ከማንም አታንስም፣ ቆንጅዬ ናት። አላዛርም መከታ የሆነ ቅን የሆነ ሰው ነው። በጣም የምናውቀው ወንድማችን ነው እና ጉዞ ወደፊት ይቀጥላል ማለት ነው።